ቶሎ ብላ ምንድን ያደረገችው የሀገር ሀብት አስመላሽ ኮሚቴ 30 ቢሊዮን ዶላር ያልከው የህዋትን በጀት ነው? የህዋት ሰዎችን ሀብት ነው አሜሪካ ሀገር ያላቸው 30 ቢሊዮን ዶላር 30 ቢሊዮን ኢትዮጵያን ጠይቃለች። ይህን 30 ቢሊዮን ዶላር ወርቁ ግን አሁን ካለው ከሀገራችን ከ2026 አሁን ከጸደቀው ከ15 በሁለት እጥፍ ማለት ነው። አዎ የሀገሪቱ በጀት ይህን ያህል ተወስዶብኛል ብላ የኢትዮጵያ መንግስት አቅርባለች። እና እንግዲህ እኔ በግሌ ከጠየከኝ ወርቁ አይመለስም። ምክንያቱም ወርቁ መጠኑ ራሱ በጣም ብዙ ስለሆነ ይህ አሴት ፍሪዙ በትሬጀሪ ዲፓርትመንት ከጸደቀ አንድ ጥይት ቢተኩሱ ይጸድቃል ማለት ነው። ይህንን ደግሞ የአሜሪካ መንግስት በደንብ እየጠበቀው ነው፣ ስለሚፈልገው ነው ወርቃቸውን ሊወስድባቸውና ይሄ በቃ ያረጀ በቃ የፈዘዘ ምንም ነገር እንዴት ሆኖ ናቸው ብላችሁ ነው የምታስቡት? የህወሓት ሰዎች 7 ናቸው 6 ናቸው ወይስ በፓርቲው ስም ያስቀመጡት? የምታውቁት ነገር አለ? እንደ ፓርቲው ደጋፊነት ማፊያዎቹ ማለት ነው። የአድዋ ማፊያዎች። አዎ የኤፈርት ኔትወርክ እና የአቦ ሰባት ኔትወርክ ማለት ነው። እና በጣም በሚገርም ሁኔታ ቴዲ ቅድም ያስቀመጥከው ነገር አለ መጀመሪያ ላይ ስትናገር እኛን ከማስገባት በፊት እንዴት ሆኖ ነው ከዚህ በፊት ፕሪቶሪያ አግሪመንት ላይ ህግደፍት ከኢትዮጵያ ጋር የነበራትን ግንኙነት ሁሉ ያቆመችው? ለምን ድብን አድርገን አመድ እስከምናረጋቸው ድረስ ለምን አልጠበቅክም ዶክተር አብይ? ይህንን ሄደህ እነሱ ጋር ለምን ፈረምክ? ከነሱ ጋር መልሰህ ልንጨርሳቸው የነበረውን እንዴት አስቆመህን ፈረምክ ሰላም የሚል ነው። እንዴት ያለ አይነት ጽምደት ነው ይሄ? አንዴ ቃል እና ቶሎ ብዬ ብናገረው ይሄ ጽምደት የጽምዶ ጥምረት ፈርሷል ብዬ ስትራቴጂው በሙሉ የፈረሰ ስለሆነ የፕሪቶሪያ ስምምነት በአንደኛ ሙሉ ለሙሉ ባለመፈጸሙ የኢትዮጵያ መንግስት ግን ሁሉንም ፈጽሞ ሳለ በትግራይ ክልል የሚገኙ ታጣቂዎችና ሽፍቶቹ አሁን በአቶ ገብረጽዮን የሚመራው ኃይል ያን ሁሉ እንዲያፈርስ ስለተገደደ የኢትዮጵያ መንግስት ግን ሁሉንም የፕሪቶሪያ ስምምነትን አሟልቷል። ዶክተሬት ዲግሪ ወሰዳችሁበት እንዴ? አዎ አያስፈልገውም። ተነጠቀ በመንግስት? አዎ አያስፈልገውም። ሽፍታ ነው እና የህወሓት ውስጣዊ ክፍፍልን ደግሞ ተጠቅመናል። በህወሓት ውስጥ ባሉ መጠነኛም ሆነ በፌዴራል መንግስቱን የማይደግፉ እና አክራሪ ጽምዶን የሚደግፉ ቡድኖች መካከል ያለውን ልዩነት በደንብ በመጠቀም ህወሓቶችን ከፋፍለናቸዋል። ይሄ ያለ ነገር ነው። ዩሪ የመጨረሻ አንድ ደቂቃ አለ። ፋሲል የመጨረሻ አንድ ዙር አለ ማለት ነው። እሺ ቴንክ ዩ። አይ እኔ አንዳንድ የተባሉ ነገሮች ላይ እና አሁን ጽምዶ ላይ ይሄኛውን ዙር በሰፊው እጠቀምበታለሁ። ያው አርስቱ ጽምዶ ነውና የሀገር በደልን አታንሱ፣ የህዝብ ብዝበዛና ጭቆናን አታንሱ፣ ህዝብ በከፍተኛ የኢኮኖሚ ጫና፣ ረሃብ፣ ከፍተኛ የድህነት መቆርቆዝ ብቻውን የሚያወራ ህዝብ ተፈጥሯል አይደል? አሁን አዲስ አበባ 2 ሶሻል ክላሶች ፈጥራለች። የበዝባዦች ክላስ፣ የኦሊጋርኪ የሌቦች ክላስ እና የሚስኪን የተጨቋኝ ይሄ ጠዋት ተነስቶ ቤተክርስቲያን ሄዶ በባዶ ሆዱ ተመስገን ብሎ ወይ መስጊድ ሄዶ ተመስገን ብሎ ቀኑን የሚጀምረውና የሚያድረው ጭቁኑ ህዝብ ማለት ነው። በቃ ይሄ ወዛደሩ ሲለፋ ምናምን የሚውለው እና አሁን ወንድማችን ያልተረዳው ዓለም የኮዝ ኤንድ ኢፌክት ናት። ጽምዶ አልተፈጠረም እንጂ በአማራው በኩል ቢፈጠር እንኳን ሁሉም ነገር ኮዝ አለው። ሰዎች ከተመቸ ኑሯቸው ጠመንጃ እየወለወሉ ዘለው ወደ ጫካ አይገቡም እና ይሄ የፖለቲካ ኤቢሲ ነው እንግዲህ ኮዝ ኤንድ ኢፌክት። ጽምዶ ሲነሳ ያው ምን አስነሳው የህዝብ በደል ምናምን አብሮ ሊነሳ ይችላል። ሁለተኛው ነገር ደግሞ ይሄ ሻለው የሆነ የኢኮኖሚ ግምገማ እኔ እሱም ያሳስበኛል። አሁን አማራው የሁኔታ ግምገማዎችን ሰርቶ አገር ወዳድም ሆኖ አብዛኛውን ነገር ከኢትዮጵያ ቀጣይነት አንጻርም ስለሚያይ የሚመጡ ጥምረቶችን ጽምዶ ራሱ ያልቀረጸውና ያልተሳተፈበት የትግርኛ ተናጋሪዎች ጥምረት ስለሆነ ላይቀበለው ይችላል እንጂ ሌሎች የጥምረት አይነቶችን ህብረትን አይቀበልም ማለት አይደለም። በደል እስካለ ድረስ
ሰም ሶርት ኦፍ መንግስት ላይ የሚነሳ ሬዚስተንስ ይኖራል። የተበደሉ ኃይሎች ወይም ኮዝ አለን የሚሉ ኃይሎች ፍላጎታቸው በጣም ባልተራራቀ መልኩ ምናልባት በዓለም አቀፍ አነጋጋሪና አደራዳሪ ፊት ስምምነቶች ውስጥ ገብተው በሆነ ቅርጽ መጥተው ጥርስን ሊያወልቁልህ ይችላሉ። ስልጣን ላይ ያለ አካል ሰፊ የሆነ የሁኔታ ግምገማ እየሰራ ለሚያስተዳድረው ህዝብ ቤስት የሆነ አትራክቲቭ ፓኬጅ ህዝብ ሊኖርበት የሚችልበትን አውድ እስካልፈጠረ ድረስ ነገ ምን አይነት ማዕት ሊያጋጥምህ እንደሚችል አይታወቅም እና እኔ ይሄም ከግምገማ ውስጥ መወሰድ አለበት ብዬ አምናለሁ። 3 ዓመት ጦርነት ውስጥ ገብተሃል። ስም ያለው ፋኖ በጦርነት መማረክ አልቻልክም። ካስተዳደርከው 8 ዓመት ውስጥ 5 ዓመት በጦርነት ውስጥ ነው የነበርከው። በዚህ ጦርነት ውስጥ ኢትዮጵያ በአጭር ጊዜ ውስጥ በጦርነትና በግጭቶች ከሰዋቻቸው ህዝቦች በላይ ኒርቱ በአጠቃላይ ኮሙኒቲቭ የመንግስትንም ኃይል ሌላውንም ደማምረ ወደ 2 ሚሊዮን የሚጠጉ ህዝቦች በዚህ ጦርነት ተጨፍጭፈዋል በ8 ዓመት ውስጥ። ይሄንን እንደ ፖለቲካ ስኬት እያወሩ ሚሊዮኖችም ያልቃሉ እንጂ የህዝቦችን ጥያቄ አልመልስም የሚል ይሄ የጨፍጫፊ ባያፍራ ብሔርተኛ አይነት ሞዴል እያራመዱ አሚን ተረጋግቶ ሀገር መቀጠል አይችልም ነው። አሁን ትልቁ ችግር እኔም ማውራው እንደ መንግስት ነው። ኢትዮጵያ የሚባል ህዝብ ጥቅሙ ተሰፍቶ ጣፈንታው በጣም ተሰናስሎ ያለ ህዝብ አለ። ይሄ ሀገር መቀጠል ስላለበት የአማራ ፋኖ ትግል የህዝብን ነፃነት የኢትዮጵያን ቀጣይነት ማዕከል አድርጎ የአማራን ህዝብ ከህልውና አደጋ ለማውጣት ቢሆንም እንደ መንግስት አክት የሚያደርግ ትግል ነው ያለው። መንግስት ነኝ ብሎ 4 ኪሎ የተቀመጠው ደግሞ እንደ ታጣቂ ነው ቢሄቭ የሚያደርገው። ደጋፊዎቹም እንደዛ ናቸው። አሁን ሲያወሩ የህዝብን ቁስል እውቅና እንኳን ምናምን አድማጩ ዓለም ላይ የተፈጠሩ የትጥቅ ትግሎችንና አብዮቶችን እንዳለ የሚወልደው የህዝብ ብሶት ነው። በነገራችን ላይ ህዝብ ኑሮውን ያውቃል። ጨቋኞች ልክ ይሄ ለምን ኬክ አይበሉም እንዳለችው ህዝብ ለአብዮት ወጥቶ ፈረንሳይ ላይ ሜሪ ኩሪ ትመስለኛለችና ስሞን ከረሳሁት ይቅርታ። ምንድነው የሚሉት አለች። ዳቦ ነው የሚሉት ሲባል ዳቦ ከሌለ ለምን ኬክ አይበሉም አይነት የሚመስል የህዝቡን መሰረታዊ ጥያቄዎች አያውቋቸውም ጨቋኞች። ተጨቋኞች ስለሚያውቋቸው ጨቋኞች በመጨረሻ ላይ ጥርሳቸው በቦክስ ሲነቃነቅ ነው የሚያውቁትና እኔ ከዛ አንፃር ነገሮች መታየት አለባቸው ብዬ አስባለሁ። በነገራችን ላይ ንግግራችንን ከመጀመራችን በፊት በቅርቡ በዚህ 3-4 ቀን የሲዳማ ህዝባችን ላይ የደረሰው ጭፍጨፋ ሀዘኔን ለመግለጽ እፈልጋለሁ። እንዲህ አይነት ጭፍጨፋዎች እንደዚህ አይነት ሚዛን የሳቱ ፍርዶች የፌደራል መንግስት ይዘህ የፌደራል መንግስቱን ኃይል ላንተ ለክልል ፍላጎት አውላለው እያልክ በቁጥር ያነሱም በቁጥር የሚገዳደሩንም እየሄድ በየአካባቢያቸው እጨፈጭፋለሁ የሚል ስሜቶች ናቸው የህዝብን ብሶት የሚወልዱትና ምናልባት ጽምዶ አፈጣጠሩ የኤርትራ መንግስት ፍላጎት ይኖርበታል። የተጠናከረች ኢትዮጵያን ላይፈልግ ይችላል። ከራሱ ኤግዚስተንሻል ትሬት አንፃር የትግራይ ኃይሎች ይኖሩበታል። አሁን የመገንጠል ጥያቄ ያቀነቅናሉ። እነዚህ ኃይሎች በስውር በደህንነት መዋቅራቸው ጽምዶን ሰርተው ስለመጡ አማራው ኦሪጂናሊ ጥንስሱ ላይ ስላልነበረ ጽምዶን ላይቀበል ይችላል እንጂ ጽምዶ ህብረት ሆኖ ሊመጣ ይችላል። አንድ ፖይንት ልጨምር። ጦርነት አውዳሚ ነውና ይሄን ሁሉንም እናውቃለን። አንዳንድ ሰላም ግን የበለጠ አውዳሚ ነው። በተለይ አሁን ለብልጽግና የምትሰጠው የእረፍትና የእፎይታ ጊዜ ከጦርነቱ በላይ አውዳሚ፣ ሀገር አፍራሽ፣ ህዝቦችን ወደ ሰከንድ ክላስ ሲቲዝን የሚለውጥ ነው። በላይ የሆነ ነገር ቢሰጥ ሰው ጦርነትን ሊመርጥ አይችልም። ሰዓቴን ስለጨረስኩ ላቁም። ዘብር አለ ተመልሻለሁ ቴዳዬ። እሺ ያው አሁን ትኩረት የማድረግ የምፈልገው ይሄ ጽምዶ የሚባለው ቴዳ ትንሽ ጠለቅ ብለን እንየው። አንዳንዴ ሁላችንም የምናወራው ነገር አለ። የጠላት ወዳጄ ነው፣ እኔ በተቸገርኩ ሰዓት ከደረሰልኝ ምንም ይሁን ምንም እቀበለዋለሁ የሚለው ነገር አለ። ያንን ነገር በጣም አደገኛ ነገር ነው። ልናውቅ የሚገባን ነገር እኔ ሁሌም እንደ ቁርአን ቃል መደጋገም የምፈልገው ነገር
አንድ እውነት በውስጣችን ይዘን መኖር አለብን። መንግስት አልባ ከምንሆን የተዳከመ መንግስት ኖሮን እሱን ማሻሻል ሂደት ቢሰራ ማለት እንደ እንትን ማለት ሁላችንም እዚህ ጋር የውስጣችን እያወራን ነው። የተሻለች ሀገር እንፈልጋለን። የተሻለች ሀገር የትኛውም ዓለም ላይ ምናልባት አላቅም እኔ በውስን እውቀቴ በጦርነት የሚጠበቅ ዳር ድንበር እንጂ በጦርነት የመጣ ምንም አይነት ሰላም የለም። ሰላም ልታመጣልኝ አትችልም። በጦርነት ልታደርግልኝ የምትችለው በያዝከው መሳሪያ የህዝቦችን ሰላም ታስጠብቅልኛለህ። ሰው በማንነቱና በምንነቱ እንዳይገደል ትከላከልበት ይሆናል እንጂ ምንም አይነት የምታመጣው ለውጥ አቅምም የለም ብዬ በተለይ ደግሞ እንደኛ አይነቱ ኢትዮጵያ ላይ በጣም ብዙ አይነት ውጥንቅጥ የወጣበት ፖለቲካ ያለበት አካባቢ ሲሆን ደግሞ ነገራቶቹ የባሰ ያወሳስባቸዋል። ኤርትራ ብቻ አይደለችም በነገራችን ላይ ቴዳ ጽምዶ ውስጥ ያለችበት እኔ በረዥሙ የምመለከታት ግብፅ የምትባል ሀገር እኔ በረዥሙ የምመለከታት ለምን ኤርትራ አሁን ላይ እያደረገችው እንቅስቃሴ ምንድን ነው ብለህ በዚህ ወራት እንኳን ከኤርትራ ጋር አንዴ በኤነርጂ አንዴ በባህር ላይ ትራንስፖርት በማትለው ነገር የለም። እያንዳንዱ እንቅስቃሴዋ ላይ ማን አለ? ግብፅ አለ። ግብፅና ሻዕቢያ አንድ ላይ ሆኖ በሚያመጡት ሀሳብ ለእኔ ይበጀኛል ብሎ የሚያስብ አንድ ኢትዮጵያዊ ከተፈጠረ የአደገኛ ነገር ነው። አደገኛ ነገር ነው። ሱዳን በችግሯ ጊዜ የደረሰላትን ኢትዮጵያ ህዝቦቿን ተሰደው እኛም ተሰደንባት የተቀበለችን ሀገር ዛሬ ላይ ፊቷን አዙራ አልቡርሃን ከሌላ ወገን ሆኖ ሄሚቲ ከአብይ አህመድ ሆኖ ምን እየተፈጠረ እንደሆነ ሱዳን ላይ እያየን ነው። ሱዳን ላይ እየተደረገ ያለው ጦርነት ስንት ዓመት እንደሆነ እናውቃለን። ስንት ህዝብ እንዳለቀ እናውቃለን። ጽምዶ ዋና መቀመጫነቱን ከኤርትራ አልፎ ሱዳን አድርጎ እዚያ አፍንጫ ስር ሲርመሰመስ ጸጥ ብለህ ይኸው ልልህ አልችልም፣ ነውርም ጭምር ስለሆነ ሻዕቢያና ግብፅ ያሉበት ነገር እያንዳንዱ ነገር እኔ እንደ አንድ ኢትዮጵያዊ ያሰጋኛል ነው። ገና ከጅምሩ እጅ መቆረጥ ያለበት እሱ ነው ብዬ ስለማምን በኢትዮጵያ ጉዳይ ላይ ያገባኛልና ይመለከተኛል የሚለው የትኛውም ኢትዮጵያውያን በምንም አይነት መንገድ ኢትዮጵያ ዘላለማዊ ጠላቴ ናት ከምትላቸው ሀገሮች ጋር ከነሱ ጋር ምንም አይነት ሪሌሽን መፍጠር ምንም አይነት ግንኙነት መፍጠር አንተ ለምትረከባትና አንተ ለምታስተዳድራት ሀገር ላስተዳድራት የምትላት ሀገር ለአንተስ ምንድናት ነው? ከአንተ የምትፈልገው ምንድን ነው? ትናንሽ ኢትዮጵያዎችን መፍጠር? በጣም ብዙ ቤት ሄዳ ያልገባህ ቀን ዞረን እናያለን። አንዳንድ ተከራካሪዎች አሉ ከሁሉም ብሔር የሚመጡ አንዳንዱ በኢትዮጵያዊነት ያልተቀበልኩ የሚል አለ። ቴዳ የምሰማው ነገር ጆሮ ይሰቀጥጣል። አንዳንዱ ኢትዮጵያዊነቱ አምና ያልተቀበለ ትውልድ አለ። እኛው መሀል እንደኛው ወጣት አንዳንዱ ከአንተ ብርቅ እኔ የተሻለ ነገር አገኛለሁ ብሎ የሚያስብ አለ። የተሸራረፈችውን ኢትዮጵያ ለኛ አትበጀንም ነው። መንግስት አሁን ላይ አገር ውስጥ እያደረገ ያለው አውቆትም ይሁን አያውቀውም አልልም፣ ጅላጅል አልሆንም እኔ የፖለቲካ ፓርቲዎችን ማደናበር፣ ግርግር መፍጠር፣ ሰዎች በማንነታቸውና በምንነታቸው እንዲጠቁ አንዳንዴ ሆን ብሎ መንገድ የሚያመቻች ይመስላል። ያልታጠቀን ማህበረሰብ ሆሞ ሲጨፈጨፍ እያየ መንግስት ነኝ ብሎ የሚቀበለው አካል መፈለግ ራሱ ሌላ ጥፋት ነው። መንግስት እያሳየ ያለው ችለተኝነት፣ ከመጠን ያለፈ ችለተኝነት፣ ሰዎችን ሲገደሉ ቆሞ ማየት፣ ሰው በማንነቱ በእምነቱ ሲገደል ምንም አይነት እርምጃ ሳትወስድ ስትቀር እንዳልከውም ጫካ ያለው የልብ ይሰማዋል። ለዚህ ነው የምታገልልህ ይላል። እኔ እቀበለዋለሁ። አየህ፣ ለዚህ እኮ ነው የምታገልልህ በእምነትህ የመጣ ታረድክ ሲልህ፣ ለዚህ እኮ ነው የምታገልልህ አልታጠቅም ግን እየተገደልክ ነው ሲልህ፣ ያ ምንም ያውቀው ምስኪን ገበሬ ምን ብሎ ይቀበልህ? ትሄዳ መንግስት መሬት ላይ ያለው በተለይ ደግሞ ይሄ የወረዳና የዞን አስተዳደሮች አፋኝ ስርዓቶች። በነገራችን ላይ ጎጎት ፓርቲ በፕሬዚዳንቱ በኩል ባወጣው መግለጫ ከምርጫው ራሴ ላገል እችላለሁ ብሏል። ከትናንትና ወዲያ መንቀሳቀስ አልቻልኩም። የዞን አስተዳደሮች በየሄዱበት ያዋክቧቸዋል፣ በየሄዱበት አባላቶችን ያስራሉ፣ በየሄዱበት ታፔላውን ይሰብራሉ። የመጨረሻ አማራጭ ብዬ እንኳን ጦርነት ማልመኝ ሰው ነኝ። አንዴ ቃለ ጦርነትን ምን እንደሆነ እንዴት ጦርነትን በየትኛው ማንግል ማልቀበል ሰው ነኝ። መንግስት እነዚህ አፋኝ ነገሮችን ካስተካከለልኝ ጽምዶ የሚባል ነገር እንደ አንድ ኢትዮጵያዊ ደግሞ ከመንግስት ቆም ጎኔ እፋለመዋለሁ ማለት ነው። ድርሽ ማለት የሌለበት ሀሳብ ነው። ለምን እኔ አሁን ዩሪ መጥቶ
ኖ እሰራለሁ ቢለኝ አማራን እኔ የማውቀው የማንም ድጋፍ እንደማያስፈልገው ነው። በኢትዮጵያ ልብ ያለው አማራ ያን ነው። ለአማራ ጥያቄ አማራው አያንስም። ምንም አይነት ታኳ አያስፈልግም። ከመንግስትም ለመነጋገር እንደው ከሌላ ጋር መጥቼ ተደርቤ ልምጣ ስትል ይሄ ተቀምጦ የሚጠብቅ ኢትዮጵያ ምን አይነት ኢትዮጵያ ነው የምጠብቀው? አዲስ አበባ ያለው ኢትዮጵያ ወዘተ ያለው ኢትዮጵያ ትላንትና ሲጠብቅህ የነበረው ትልቅ ደረጃ ነበር። ዛሬ ወርድ አገር ከሚያፈርሱና ሀገርን ላጥፋ ኢትዮጵያ የምትባል ሀገር 30 እና 40 ቦታ መበታተን አለባት ከሚል ኃይል ተደርበ ስትመጣ የትኛው ኢትዮጵያ ነው የሚቀበልህ? አይቀበልህም። ሰው የሚልህ ምንድን ነው? አብይ አህመድን ይምራኝ እየረገጠ ይምራኝ ነው የሚልህ ቃል በቃል። ግብፅና ኢትዮጵያ ላይ የተነዛው አለ፣ ውስጣችን ላይ አለ፣ ምን አይነት ሴራ እንደሚያሰሩብን። አመሰግናለሁ ቴዳዬ፣ መልካም ጊዜ ይሆንልህ። ወደ ፋሲል እንሄዳለን። አሁን 5 ደቂቃ ነው የሚኖርን ፋሲላችን። እሺ ቴዲ አመሰግናለሁ። ቶሎ ቶሎ ብዬ ወገኖቼም ወንድሞቼም እዚህ ላይ በጽምዶ ላይ ስለተናገሩ አመሰግናለሁ። እቀጥላለሁ። አሁን መቀጠል የምፈልገው የጽምዶ እንዴት እንደተዳከመ ገና ከመጀመሩ እንዴት እንደተዳከመ መናገር ፈልጋለሁ። በቅርቡ በአሜሪካ የውጭ ጉዳይ ሚኒስቴር እንደምታውቀው በማርክ ሩቢዮ እና በኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ መካከል የተደረገው የሁለትዮሽ ስብሰባ እንዲሁም ከጠቅላይ ሚኒስቴር አብይ አህመድ ጋር የተደረጉት የስልክ ውይይቶች ላይ ከባድ የሆነ የፖለቲካና የዲፕሎማሲ ተቀጥሏል። ማለት ምንድነው? ይሄ ለጽምዶ በጣም አደገኛ የሆነ የዲፕሎማሲ ለውጦች ተደርገዋል ማለት ነው። እንግዲህ ኤክስ ላይ እንዳየኸው ማርክ ሩቢዮ የአሜሪካን መንግስትን በመወከል እዛ ላይ የጻፈው ከኢትዮጵያ መንግስት ጋር ያለውን የጸጥታና ወታደራዊ አጋርነት ወይም ደግሞ ሴኪሪቲ ፓርትነርሺፕን ለማስፋት በይፋ መስማማታቸውና መፈረማቸውን ገልጧል። ይሄ እንግዲህ ትርጉሙ ምንድን ነው ስትል አሜሪካ ከዚህ ቀደም በትግራይ ጉዳይ ላይ በመግባት ምን እንዳደረሱብን ታስታውሳለህ። ይህንን የፖለቲካ ለውጥ በማድረግ የሰብአዊ መብት ጫናዎችን በመተው አሁን ላይ ያለው ትኩረት ምንድነው? በቀጠናው መረጋጋትና የጸጥታ ትብብር ላይ ብቻ አድርጋለች። ይህ ለኢትዮጵያ መንግስትና ለመከላከያው የጽምዶን እንቅስቃሴ ለመቆጣጠር ሙሉ የሆነ ዲፕሎማሲ ነፃነት ይሰጠዋል፣ ወይም ግሪን ላይት የምንለው ነገር ከአሜሪካ አግኝተናል ማለት ነው። ሌላው የአሜሪካ የጦር መሳሪያ እገዳ ተነስቷል። ኢታር ፖሊሲ ኦፍ ዲናይል የምንለው ማርክ ሩቢዮ ከዶክተር ጌዲዮን ጋር የፈረሙት ምንድነው? አንደኛው ከ2021 ጀምሮ በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ሽያጭ እና ወታደራዊ ቁሳቁስ እገዳ ወይም አርምስ ኢምባርጎ የምንለው በይፋ አንስታለች አሜሪካ። ይህ ትዕይንት ምን ያደርጋል ስንል ይህ ውሳኔ ለኢትዮጵያ መከላከያ ሰራዊት ዘመናዊ የሆኑ የአሜሪካ ወታደራዊ ቴክኖሎጂዎችን እንዲያገኝ በር ከፍቷል። ይህ በሰሜኑ በአገራችን ላይ የሚደረገው የጽምዶ አላያንስ ከኢጅፕትና ከሱዳን ጋር ወታደራዊ ስጋት ሙሉ ለሙሉ ለማክሸፍ እና ስልታዊ የሆነ የበላይነትን ለመጨበጥ ረድቶናል። ከምን ለፌዴራል መንግስቱ ማለት ነው። የጽምዶን ፋይናንስና ዲፕሎማሲን በተመለከተ አቶ ማርክ ሩቢዮ በግልጽ እንዳስታወቁት የአሜሪካ ፍላጎት የኢትዮጵያ ሉዓላዊነትን ማክበር እና የቀጠናውን መረጋጋት ማስጠበቅ ላይ ነው። ይሄ ደግሞ የተፈራረሙት ሶስተኛው ነው። የጽምዶ ጥምረት የሚደግፍ የህወሓት አክራሪና ክንፎች በአሜሪካና በምዕራባውያን ዘንድ የነበራቸውን የፖለቲካ ተደማጭነትን ያስጥላል ማለት ነው። ማንኛውም የፕሪቶሪያ ሰላምና ስምምነትን የሚጥስ እና ከኤርትራ ህግደፍት ጋር የሚደረገው ድብቅ ወታደራዊ ትስስር በአሜሪካ በኩል ጥብቅ የሆነ ኢ ፍትሐዊና ኢሊጋል ስለሆነ የአሴት ፍሪዝን እንደሚያመጣ እና ማዕቀብ ደግሞ እንደሚጣልባቸው የአሜሪካ መንግስት ተናግሯል። ሌላው ባይላተራል ስትራክቸር ዳያሎግ በሚለው ላይ የሁለትዮሽ የተዋቀረው ውይይትን በማቀፍ ምንድን ያደረጉት የጽምዶ ጥምረት ሊፈጥር የሚችለውን የጸጥታ ስጋትን አስመልክቶ የኢትዮጵያ መከላከያ ሰራዊት እና የኢትዮጵያ መንግስት ከአሜሪካ የደህንነት መዋቅሮች ጋር ቀጥተኛ የመረጃ ልውውጥን ወይም ደግሞ ኢንቴሊጀንስ ሼሪንግ የምንለውን ተፈራርመዋል። ቴዲ ይሄ ለኢትዮጵያኖች በጣም ትልቅ ነገር ነው።
ይሄ ከተፈጠረ በኋላ ግብፅ ምን አደረገች? ድፍ 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 እያለች ጽምዶ ጋር ፕሮክሲ ወሯን ለማድረግ ይሄ እኮ ስምምነት ከተፈጸመ በኋላ አይታችሁ እንደሆነ ከ2 ቀን በኋላ እኮ ነው ኢጅፕት ወደ ኤርትራ ሄዳ ከዚህ ኢሳያስ አፈወርቂ ምን አይነት አስተሳሰብ እንዳለው አላቅም ቁጭ ብሎ ሲፈርሙ የመሪታይም ስምምነት ሲያደርጉት አይታቸዋል። ግብፅ ከኢትዮጵያ ጋር ያላትን የናይል ውሃ ክርክርና በራሷ ቀጥተኛ ወታደራዊ ኃይል መፍታት ስላልቻለች የውስጥና የቀጠናውን ተቃዋሚዎችን የማገዝ የቆየ ስልቷን አድሳለች። ከማን ጋር? ከህግደፍት ጋር ከኤርትራ ጋር። እሺ ከኤርትራ ጋር አዲስ ወታደራዊና የባህር ስምምነት ፈርማለች። ድፍ ድፍ እያለች በቅርብ ጊዜ እንዳያችሁት ማለት ነው በ16 አካባቢ መሰለኝ። እና የገንዘብና የደህንነት መረጃ ድጋፍ ኢንቴሊጀንስ ሼሪንግ የሚገርም እኮ አሜሪካ ከኢትዮጵያ ጋር ስታረግ ግብፅ ደግሞ ሄዳ ከኤርትራ ጋር እና የሚገርም ነው። ካውንተር ማድረጓ ነው። ግን ይሄ አሜሪካ ለኢትዮጵያ መከላከያ ሰራዊት የሰጠውን ድጋፍ እና ግብፅ ደግሞ ጽምዶን ጥምረት አማካኝነት ልታደርስ የምትችለውን ቀጥታ የሆነ ኢንሰርክልመንት እያረገች ነበረ፣ ወይም የቀጠናውን ከበባ እያረገች ነበረ። በጣም የሚጋጭማለች። አሜሪካስ ከኤርትራ ጋር ያላትን ግንኙነት ለማደስ የምታደርገውን ጥረት እንዴት ታያለ? ለምሳሌ ኢንዲፐንደንስ ዴያቸውን እንኳን አደረሳችሁ አንዳንድ ሳንክሽኖችን ሊፍት የማድረግ ነገርን እንቅስቃሴ ታያለ። ያ ለምን እንደሆነ የሚገባን ይገባናል። ግን አንተ እንዴት ታያለው? ከኢትዮጵያ ጋር ብቻ ሳይሆን ከኤርትራ ጋርም ተመሳሳይ ነገሮች አዝማሚያዎች አሉ። በእርግጥ ነው። የሚገርምህ ነገር ቴዲ፣ አንድ አይ ካን አሹር ዩ ግብፅ በዚህ 6 ወር ምናምን እላለው ወይም ግፋ ቢል በአመት ውስጥ አዲስ አበባ ታገኛቸዋለህ እየለመኑ። ለምን በላይ 2 ሌላ ግድብ እየሰራን ነው የአማራን ክልል ለማልማት እና ውሃው ይዞ የሚሄደው ወርቆችም ከእንደገና ብዙ ንብረት ይዞብን ስለሚሄድ እሱን ለመከላከል እያደረግን ነው። ያክ ሲያልቅ ጊዜ እሱን ታውቃለች። አሁን ድፍ ድፍ የምትለው ሌቨሬጅ ለማግኘት ነው። ኤርትራ እንኳን አደረሰሽ፣ ኤርትራ ልረዳሽ ነው፣ አሰብ ላይ ኢንቨስት ላደርግ ነው። ባለ ሀብቶችን ሰብስበው ነው ባይ ዘ ወይ አይሲሲ ያደረገው ይሄንን ባለ ሀብቶችን ሰብስቦ አሰብ ላይ ኢንቨስት ያደርገው። ያኛው ሌቨሬጅ ነው። አሜሪካ ከኤርትራ ጋር ለማደስ የምትፈልገው ነው ያልኩ። አሜሪካ ያኛው ምን መሰለህ፣ እንኳን ደስ አላት ሳንክሽን የሚነሳላት በጣም ደስ ይለናል። ወገኖቻችን ናቸው። ግን የሚገርምህ ነገር እሱ ምንም የሚያመጣው ነገር የለም። ለምን መሰለህ? ለሶስቱም ሀገሮች በሚመጅ ሁኔታ ቴዲ፣ ለሶስቱም ሀገሮች በሚመጅ ሁኔታ ነው። ለኤርትራ ሳንክሽን ሊፍት ብቻ ነው የሚደረግላት። ለኢትዮጵያ ምንድን ነው የሚሰጣት? ዋናው ለኢትዮጵያ የአክሰስ ፍሪ ፖርቶን መልሳ እንድታገኝ ነው። ምክንያቱም 200,000 ፓራትሩፐር ስናሰለጥን መርከብ ስንገዛ ለምንድን ነው? መርከብ እያሰራ እንደሆነ ታውቃለህ። የጦር መርከብን ኮሜርሻልም እና ያን ሁሉ ስናደርግ ዝም ብለን አይደለም፣ ተነጋግረን ነው። ኦልሬዲ ያለቀ እኮ ጉዳይ ነው። በውስጥ ተነጋግረዋል። ገባ? ኤርትራ ሳንክሽን ብቻ ነው የሚነሳላት። ግብፅ ግን እንደምንም ተንደፋድፋ ከኢትዮጵያ ጋር የውሃ ፍሳሿን ለማስጠበቅ ትፈርማለች። አሁን ሌቨሬጅ ለማግኘት ነው። በዛ አንጻር ነው እኔ ማየው። ዩሪ ቴንኪዩ ቴዲ። አይ ቲንክ ምንድን ነው አንድ አባባል አለ፣ ምን አይሙት እንዲያጫውት ምናምን ይላሉ አባቶቻችን። እና አሁን እንዲህ አይነት ትንተናዎችን የብልጽግና መግለጫዎችን ምናምን ስንሰማ ለሀገሬው በቃ እንደው ኢትዮጵያ ያከተመላት አይነት ስሜት ነው የሚሰማው። አሁን ጂኦፖለቲካውን ትንተና እንኳን ስትሰማ ግን ጥሩነቱ እንደ ፋኖ ያሉ የሀገር ኃላፊነት የሚሰማቸው የበሰሉ ኃይሎች ይህንን መንግስት እግር ከወርጭ ጠፍረው ስለያዙት ለሀገሪቷ ቀጣይነትም ያው ዋስትና ይሰጣል የፋኖ አይነት አደረጃጀት እንጂ አስባችሁታል? አሁን እንደ ፋኖ አይነት የሀገር ኃላፊነት የሚሰማው ኃይል በኢትዮጵያ ውስጥ አቆጥቁጦ ባይመጣ ኖሮ በሀገሪቷ ላይ የተደቀነውን አደጋ እንኳን የሚገመግሙበት አይነት ሁኔታ። ለምሳሌ የአርምስ ኢምባርጎ ከአሜሪካ ጋር የተካሄደው አሜሪካ አነሳች። ከ1951 እስከ 2026 ድረስ ቶታል ትራንዛክሽኑ እንግዲህ ከ1951 እስከ 2026 ማለት ወደ 70 ምናምን ዓመት ነው።
189,000 ምናምን ዶላር ነው ኢትዮጵያ ገዝታ የምታውቀው ከአሜሪካ። ሚሊዮን እያልኩ አይደለም፣ 189,000 ምናምን ዶላር። ሊትራሊ ኢትዮጵያ ከአሜሪካ መሳሪያ አትገዛም ማለት ነው። አንደኛ ለሀገር ስለሆነች፣ ሁለተኛ ብድሯን እንኳን በቅጡ ማትከፍል ስለሆነ፣ ሶስተኛ የኢትዮጵያ የመሳሪያ ግዢ ይሄ ከፈራረሱ የሶቪየት ሀገራት ያረጀ ታንክ ምናምን እና አሁን ደግሞ እንደ ወደ ድሮን ቴክኖሎጂ ምናምን የመምጣት እሱም በጣም በትንንሽ በጀቶች ካልሆነ በስተቀር ኢትዮጵያ ኢንካፓሲቲድ ናት። የአሜሪካን ቴክኖሎጂዎች የመግዛት የኢኮኖሚ አቅም የላትም። ኢትስ ጀስት ፖለቲካል ሊፍቲንግ ነው ሚኒንጉ። አሜሪካ ለኢትዮጵያ ያላትን በጎ ስሜት የመግለጫ አይነት የኤምባርጎ ሳንክሽን የማንሳት ነው እንጂ ከዛ የተለለ ፖለቲካል ሬሌቫንስ የለውም። እንዲሁም እኔ የሚያሰጋኝ እንደ አንድ ኢትዮጵያዊ አሜሪካ ባለፈው ወራት ከኤርትራና ከኢትዮጵያ ጋር ያደረገቻቸውን ግንኙነት ስትመዝነው ለኤርትራ ያነሳችላት ማዕቀብ በኤርትራ ኢኮኖሚና በስትራቴጂካዊ ጠቀሜታ ላይ ትልቅ የመደራደሪያ አቅም የሚሰጥ ነው። የኢትዮጵያ ውስጥ ጀስት ፖለቲካል ሾው ነው ልትል ትችላለህ። ትራምፕ ደግሞ እንደምታውቀው ነጋዴ ነው። ሂዶን ጊቨሽት አሁን ምን አይነት ቀጠናው ተዋጋ፣ ለኢትዮጵያ ተቆርቁሮ አዘዘ ምናምን እኔ አላውቅም። በመስታወት ላይ ቆሞ ሳምር እያለ እንደሚያወራው ናርክሲስት ራስን በራስ የማድነቅ አይነት አባዜ ካልሆነ በስተቀር ቀጠናው በዚህ ደረጃ የሚገመገም አይመስለኝም። ፈጠን ብዬ ሳነሳ አሁን ሲዳማ ላይ በአንድ ቀን 8 ቤተሰቧን ላጣች አንዲት ሴት አይታችሁታል ምናልባት ቪዲዮውን። ጠላቷ ግብፅ ነው ብልጽግና ነው። እንግዲህ ዜጎች ማለት የግለሰቦች ጥርቅም ነው። የዜጎችን ጀንበር እንዲጠልቅ እያደረግ እንደ ዜጋ እኔ አንተን ሙሉ ቤተሰቤን ከጨፈጨፍክብኝ ኮዝ የለኝም። ይሄ የሰዎች ጎጆ ሲፈርስ ዌይ ኦፍ ላይፍ ነው። የእገሌ ባለቤት እና ልጆቿ ላይመለሱ በዚህ ዓለም ላይ የመኖር መብታቸውን ቀጠፍካቸው። ስለዚህ አንተ ከግብፅ በላይ ጠላቷ ነህ ለዛ ሴትዮ። ለእንደዚህ አይነት በርካታ ግለሰቦች በዛ ሀገር ላይ ባፈራህ ቁጥር ዜጎች እየሆኑ እየተደመሩ ይመጣሉ። የገደልካቸው የጨፈጨፍካቸው ዜጎች ደግሞ መንግስት ልትሆን አትችልም። ስለዚህ ከዚህ አንጻር መታየት ያለበት ይመስለኛል። እኔ ቅድም የተነሳው አንዱ ጥያቄ ይህን መንግስት በጦርነት መጣል ይቻላል? በጣም ቀላሉ መልስ ነው፣ አዎ ነው መልሱ። ኢትዮጵያ ውስጥ በእግረኛ ጦር በጣም የተዳከመ ቁመና ላይ ያለ መንግስት ነው። ሰው ለሀገሩ ጦር በዚህ ደረጃ ሊመኝ አይችልም። ነገር ግን ይሄ መንግስት አሁን የፋኖ ኃይልን እንኳን ብታየው ረሃብና ጾምን የተለማመደ ሰምሃው የተቋማዊ ቅርጽን የተለማመደ የዲሞክራሲን ግንባታ እየተለማመደ የመጣ ነው እንጂ በእግረኛ ጦር በ3 ዓመት ውስጥ አንድ ስም ያለው ፋኖ ማርከ ለኢትዮጵያ ህዝብ ሴኩሪቲ ምናምን እያስከበርኩ ነው የሚለው መልእክት እንኳን ማስተላለፍ ካቃተ ወይ እኔ you are in serious trouble ብዬ ነው የማስበው። እውነት እንደው የኢትዮጵያውያኑ ልብ ቢመረመር አሁን ፋኖ ወደ ከተማ ቢገሰግስ ይሸበራሉ ወይስ የታክሲ ወሬ የመሸታ ቤት ወሬዎች በአጠቃላይ አንተ ቀን ስለምጨፈጭፋቸውና ስለምጨቁናቸው አይነግሩህም እንጂ የውስጥ ለውስጥ ወሬው እንደው ፎይ በመጡልን ምናምን አይነት ነገር ነው የሚለው። እኔ እሱም መታየት ያለበት ይመስለኛል። እሺ ዞሮ ምንድነው ቴዲ ጠበቃ አስረስ ወጥቶ ጽምዶ የሚባል ህብረት የለም ብሏል። ይሄ ሊሰመርበት ይገባል። አሁን ያለው ትግል ግን ብልጽግና ሀገር እያፈረሰ ነው። የአማራ ፋኖ ደግሞ ሀገር የማዳን ኃላፊነቱን እየተወጣ ነውና ይሄንን እንደው እኔ አንድ ነገር ባስቀምጥልህ በምን ስምምነት ወደፊት ጥምረቶች ሊመጡ ይችላል? ያው በፖለቲካ ሳይንስ እንደምታውቀው አንድ ጥምረት ሙሉ ለሙሉ ኢምፖሲብል ሊባል አይቻልም አይደለ? የቢሆን ስተንተና ትሰራለህ። ስለዚህ እነዚህ ኃይሎች ምናልባት የኔን ፖይንት ነው የምነግርህ። ጽምዶ ኢትስ ኢምፖሲብል ከፍጥረቱ ትግርኛ ተናጋሪዎች የደህንነት መዋቅራቸው የፈጠረው ጥምረት ነው። አማራ ቢሳተፍበት ኖሮ ቢያንስ በጋራ የመግባቢያ ቋንቋ ሁለቱም ህዝቦች አንደርስታንድ በሚያደርጉት ህብረት ምናምን የሚል ቅርጽ ይዞ ነበር የሚመጣው። ስለዚህ አማራ በዚህ ነገር ውስጥ አልተሳተፈም። ነገር ግን ይሄ ነገር እስከ መጨረሻው አይፈጠርም ማለት አይደለም። ሊፈጠር የሚችልባቸውን ኮንዲሽኖች ላስቀምጥልህ። እኔ 4 ነጥቦች ላንሳ። አንደኛው በዓለም አቀፍ አደራዳሪዎች ፊት እንደ ህወሓት ያሉ ኃይሎች የሚከተሉትን 5 ነገሮች በዓለም ፊት ከፈረሙ በተወሰነ መልኩ መተጋገዝ ሊፈጠር ይችላል። አንደኛው የኢትዮጵያን ሀገረ መንግስት ቀጣይነት ማመን፣ የመገንጠል ጥያቄ አለማንሳት።
ሁለተኛው የወልቃይትና የራያ የግዛት ባለቤትነትን በዋናነት ለአማራው እንደሚገባና ወደፊት በህገ መንግስታዊ ለውጥ ምናምን ለሀገር የሚበጅ ነገር እንደሚሰራ ማመን። ሶስተኛው የአብዮቱ ባለቤት አማራ እንደሆነና በኋላ ላይ በሚደረገው የአስተዳደር ለውጥ ውስጥ የድል ሽሚያ ውስጥ እንዳይገባ ከወዲሁ ለአብዮቱ ባለቤትና ከፍተኛ መስዋዕትነት ለሚከፍለው የፋኖ ኃይል እውቅና መስጠት። አራተኛው አሁንም ሊሆን ይችላል በኋላም ሊሆን ይችላል የታጠቋቸውን ከባባድ መሳሪያዎችና ይሄ የሞኖፖሊ ኦፍ ቫዮለንስን እንደያስፈላጊነቱ የአብዮቱ ባለቤት ለሆነው ለአማራ ፋኖች ትልልቅ ትጥቆችን ማስረከብ። አምስተኛው የህገ መንግስት የኮንስቲቱሽናል ለውጥ አንኮንዲሽናል በሆነ መልኩ እንደሚፈጸም ከተማመኑ ጥምረቶች ተፈጥሮ መንግስትን ሊነቀንቁ ይችላሉ። ቴዲ ቴንኪው ጨርሻለሁ። እንደው አይሆንም ስለሚባል እንደው የመሆን እድል እንደሚኖረው ላሳይ ብዬ ነው። አመሰግናለሁ ቴዲ ለሰጠኝ እድል። በነገራችን ላይ ዩሪ በጣም ጎበዝ ፖለቲከኛ ነው። ብዙ ጊዜ ፖቴንሻሉን ወይ አቅሙን ድሬን የሚያደርገው አንዳንድ መገኘት የሌለበት ቦታ ላይ ስለሚገኝ ይመስለኛል። ቀጥል በዚሁ ዩሪያችን የፋፋ የምትሄድበት ጊዜ ሩቅ አይደለም። እንደዚህ አይነት ስቴጆች ላይ ነው መገኘት ያለበት። ካልሆነ ያደርቀዋል፣ አናትን ያደርቀዋል። እና ቴንኪው ለማለት ያ ነው። ፋሲሎም ስላገኘው ዛሬ ነው ያየው። በጣም ነው ደስ ያለኝ። ነገ ከነገ ወዲያ እንገናኛለን። በዚሁ እንቀጥላለን። አራት ሰዎች እየገባን በማህበራዊ ጉዳይ በፖለቲካዊ ነክ ጉዳዮች እንተነትናለን። ዩሪ ቴንኪው፣ ፋሲል ቴንኪው፣ ሁላችሁንም ቴንኪው። መልካም ቀን ቴዲ። ጎበዝ ፖለቲከኞች የምትገኙበት ስቴጅ ወሳኝነት አለው። በነገራችን አንዳንዶቹ ጋር ገብታችሁ ወይ ወደፊት አትሄዱ ወይ አይተነትኑ ወይ አያስተነትኑ። ማቴን ኮናችሁ አሁን አንድ ወር በተከታታይ ቢመጣ በጣም ደጋፊዎችን እያበዛ መሄድ ይችላል። እንደዚህ አይነት መድረክ ላይ ነው መገኘት ያለበት እንጂ ሌሎቻችሁ የፍጥረትን ሩጫ የምትገቱ ናችሁ እኮ ታውቃላችሁ። በተለይ አማራ ፖለቲካ ውስጥ ያላችሁ እንዴት እንደሆነ አላውቅም። ኦኬ፣ ለማንኛውም ታፕ ላደረጋችሁ ኮፒ ሼር ላደረጋችሁ ዩቲዩብ ላይ ላላችሁ እንግዲህ ሰምታችኋቸዋል። ከሀገር ውስጥም እንደዚህ ከመንግስት በኩል ፋሲል የመንግስት ደጋፊ ነው። ዘብርና ኔትወርክ ያወረደው ኢወርልድ ነገ እንገናኛለን። በማህበራዊና በፖለቲካዊ ነክ ጉዳዮች ዩቲዩብ ላይ ያላችሁ ነገ እስክንገናኝ ድረስ ስላዳመጣችሁ ከልብ ነው የማመሰግነው። አይ ቲንክ አሪፍ ውይይት እንዳዳመጣችሁ ተስፋ አድርጋለሁ። ጸጥ ብላችሁ ስታደምጡ ነበር። ለሁሉም ነገር ለሱፐር ስቲከሩ ለታፕታፑ ለሰብስክራይበሩ ለላይኩ ለሼሩ ከልብ ነው የማመሰግነው። ለሱፐር ቻቱም እንደዚሁ ከልብ ነው የማመሰግነው። ለሰጣችሁኝ ኮመንቶች በሙሉ ከልብ ነው የማመሰግነው። ያመለጣችሁ ደግሞ ላይቭ ላይ መታችሁ ቴዲ ሐዋሳ የዩቲዩብ ላይ በዛው ማድመጥ ትችላላችሁ። ነገ እስክንገናኝ እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው።